መስራት ትችላላችሁ። let's see sketch አሁንም እቺ ነገር ከቨርቲካል አሲምቶት እንጀምርና ቨርቲካል አሲምቶት አሁንም ምን እናድርግ ፓወርን ነኝ ፓወሩ ማይተን at y ወደ ፖዚቲቭ ኢንፊኒቲ የሚወስድበት which is non zero over 0 የሚሆኑበት ቦታ ብቻ ነኝ ኦኬ እስኪ እቺ ብቻ 0 የምትሆንበት ነኝ 0 እናድርጋት x ስኩዌር ፕላስ 3x ፕላስ what ፕላስ 2 መች 0 ይሆናል እስከነው ሳም እና ፕሮዳክት ብለን እንስራ ምናልባት ሳም is equal to 3 ፕሮዳክት is equal to 2 ኦኬ እነዚህ ቁጥሮች እነማን ናቸው 1 ታይምስ ኦኬ እዚህ ጋር ፕላስ ነው ፕላስ 2 1 ታይምስ 2 1 እና 2 ዘርፎር ይሄ ምን አድርጌ ልጻፈው x + 1 እና x + 2 ናቸው ማለት ነው አያችሁ ዲኖሚኔተር 0 የሚሆንበት ቦታ አወቅኩት ማለት ነው at x = -1 at x = -2 ማለት -1 እና -2 ምንድናቸው -1 እና -2 vertical asymptote is equal to x = -1 x = -2 ጨርስን ወደ ሆሪዞንታል አሲምቶት እንምጣ ይቻላል either horizontal asymptote or oblique የትኛው እንደሆነ ዲሳይድ ማድረግ አለብን ሴም ፓወር ነው አይደለ ስለዚህ ሴም ፓወር ከሆነ ለኦብሊክ አይመለከትም ለሆሪዞንታል አሲምቶት ነው ሴም ፓወር ከሆነ ደግሞ y = ሁሌ ሆሪዞንታል አሲምቶት y ብለን እንጽፍ ለቨርቲካል አሲምቶት ደግሞ x = ብለን ማለት ነው y = እስኪ ሴም ፓወር ከሆነ 1 ኮኤፊሺየንት ነው 1/1 it is 1 ማለት y = 1 x ኢንተርሴፕት እና y ኢንተርሴፕት እንሰራለን ከዛ x ኢንተርሴፕት y ኢንተርሴፕት ከዛ በኋላ ግራፋችን ራሱ መጨረስ እንችላለን ኢንተርሴፕት አለን ኢንተርሴፕት x ኢንተርሴፕት y ኢንተርሴፕት እንደገና አሲምፕቶቶች አሉን ማለት x ኢንተርሴፕት እስኪ ለy 0 እንስጠው አይደለ y ማለት የት ነው አሁን እዚህ y ማለት ይሄ ራሱ ነው y = እያለን ነው y = ራሱ ኤክስፕሬሽኑ ማለት ነው መች 0 ይሆናል እቺ 0 ስትሆን እቺ ለብቻዋ ማለት ነው ዲኖሚኔተር ግን 0 ሳይሆን ሲቀር x ስኩዌር መች 0 ይሆናል 0 ሲሆን at x = 0 አይደለ ይሄ ግን 0 መሆን የለበትም ሴም ታይም 0/0 ስለማይፈቀድ ይሄ 0 ይሆናል at 0 አይሆንም at 0 2 ነው therefore x ኢንተርሴፕት is 0 0 y ኢንተርሴፕትም እንደዛ ነው ብዙ ጊዜ 0 0 ከሆነ እንደዛ ነው ይሄ ራሱ x 0 ስትሰጡ y 0 እያላችሁ ነው አይደለ ሪቨርስ ያደርጋችሁ ነው y 0 ሲሆን ደግሞ x ኢንተርሴፕት ማለት x 0 መስጠት ነው ራሱ ነው ማለት ነው x 0 ስታስገቡ 0/2 ነው 0/2 የy ቫልዩ ማለት which is 0 አሁንም 0 እና 0 therefore the only intercept ያለን ማን ነው ኦሪጂን ነው ማለት 0 እና 0 እንትኖች እንሳላቸው አሲምፕቶቶች -1 እና -2 x = -2 እዚህ ጋር ደግሞ x = -1 ሆሪዞንታል y = 1 ኦኬ እዚህ አካባቢ እንበላት 1 እዚህ ይሄ ደግሞ y = 1 which is our horizontal asymptote ጨረስን አሁን ግን ሼፑ አይነግረንም አይደለ እንደዚህ ሊሆን ይችላል ክሮስ ላይ ያደርገው ይችላል አናቀም የት ጋር ክሮስ ቨርቲካል ክሮስ አያደርግም ሆሪዞንታል ግን ክሮስ ሊሆን ይችላል ላይሆን ይችላል ማለት let's see ቴስት ፖይንት እንውሰድ እቺ -2 ናት ይሄ -1 ነው ለቴስት ፖይንት ምን ወስዳቸው አንድ እዚህ ያለን -1.5 አንድ እዚህ ያለን ማን እናድርገው ለምሳሌ -3 በቃ በቂ ነው ከዚህ በኋላ ራሱ ይነግረናል እዚህ አካባቢም እዚህ ማን እንበለው ይሄ -0.5 ይሄ ራሱ ለቴስት ፖይንት እንወስደዋለን አንድ ባንድ እንወስድ ቴስት ፖይንቶች ስለዚህ 2.3 ስለምን አይተናል what are the nature of rational functions rational functionዎቹ አይተን ደግሞ how to find domain ናቸው የራሽናል ፋንክሽን ግራፍም ሰርተናል አይደል ግራፍ ሰርተናል ምን በመጠቀም አሲምፕቶት ሩል እነዚህ ናቸው በጣም ወሳኝ አሲምፕቶት ሩል ኢንክሉዲንግ x ኢንተርሴፕት y ኢንተርሴፕት በቃ እነዚህ ነው አሲምፕቶቶች እና ኢንተርሴፕት ተጠቅመን አንድ ላይ ግራፍ ለመሳል ይጠቅመናል ማለት ግራፊንግ ኦፍ rational functions therefore ይሄ ነበር ያሁኑ ቀጣይ የምናየው ምንድነው the last subtopic applications የዚህ ቻፕተር የቻፕተር 2 application of what rational function rational expression እና
ራሽናል ኢኳሊቲ ኢንኢኳሊቲ የሚለው ያየ ነው ማለት ነው። አፕሊኬሽን ነው ዘላስት። እዛው እንገናኛለን። ለዛሬ እንደገባችሁ ተስፋ አድርጋለሁ። ቻው ቻው።